ሰበር መረጃ በመካከለኛው ምስራቅ ለ34 ዓመታት ተዘግቶ የነበረው የታሪክ በር ዛሬ በዶናልድ ትራምፕ ተከፍቷል። ትራምፕ በሰጡት ድንገተኛ መግለጫ የእስራኤልና የሊባኖስ መሪዎች ለዘመናት ተቋርጦ የነበረውን ቀጥታ ንግግር ዛሬ ሐሙስ እንደሚያደርጉ አረጋግጧል። ፕሬዚዳንቱ ድንቅ ነው ሲሉ የገለጹት ይህ እርምጃ ዓለምን አስደምሟል። ነገር ግን ይህ ታሪካዊ የሰላም ተስፋ በጦርነት ጥላ ስር ያለ ነው። ድርድሩ በዋሽንግተን ሲጀመር ቤንያሚን ኔታንያሁ ግን ወረራው ወደ ምስራቅ ሊባኖስ እንዲሰፋ ትዕዛዝ ሰጥቷል። በሌላ በኩል ኢራን የአሜሪካ የባህር ከበባ የጦርነት አዋጅ ነው ስትል የመጨረሻ ማስጠንቀቂያዋን አውጥታለች። ዶናልድ ትራምፕ የሚቀጥሉት 2 ቀናት አስገራሚ ይሆናሉ ያሉት ለምንድን ነው? ኢራን የአሜሪካን የጦር ሰፈሮች ለመምታት የቻይናን ሰላይ ሳተላይት ተጠቅማለች የተባለው እውነት ነው ወይ? እነዚህን አስደንጋጭ ሰበር መረጃዎች በዝርዝር ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩም። ክቡራትና ክቡራን ዛሬ ዓለም ሌላ የታሪክ ምዕራፍ ስትገልጥ እያየን ነው። ፕሬዚዳንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩትና ዓለምን ባስደነገጠው መረጃ የእስራኤልና የሊባኖስ መሪዎች ዛሬ ሐሙስ ቀጥታ ንግግር እንደሚያደርጉ አረጋግጧል። ትራምፕ ሲናገሩ በእስራኤልና በሊባኖስ መካከል ትንሽ መተንፈሻ ለመፍጠር እየሞከርን ነው። መሪዎቹ በቀጥታ ከተነጋገሩ 34 ዓመታት አልፈዋል። ዛሬ ግን ይህ ይሆናል፣ ድንቅ ነው ብሏል። ይህ ንግግር ታሪካዊ የሚባለው በምክንያት ነው። እስራኤልና ሊባኖስ ዲፕሎማሲያዊ ግንኙነት የሌላቸውና በጠላትነት የሚፈራረጁ ሀገራት ናቸው። ለመጨረሻ ጊዜ እንዲህ ያለ ከፍተኛ ደረጃ ንግግር ያደረጉት እንደ አውሮፓውያን አቆጣጠር በ1993 ነበር። አሁን ግን በትራምፕ ግፊትና በአዲሱ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አሸማጋይነት ሁለቱ ሀገራት የጦርነት አዙሪትን ለመስበር በጠረጴዛ ዙሪያ ተቀምጧል። ትራምፕ ይህን ግንኙነት መተንፈሻ ማለታቸው በቀጠናው የሰፈነውን ታላቁ ውጥረት ለማርገብ ብቸኛው አማራጭ መሪዎቹን ማገናኘት መሆኑን ስላመኑበትም ነው። ነገር ግን ከዚህ ዲፕሎማሲ ጀርባ ትልቅ ፖለቲካ ቁማርም አለ ተብሏል። የአሜሪካና የእስራኤል ዋና ግብ ሊባኖስን ከኢራን ድጋፍ ከሚቀበለው ሄዝቦላ ተጽዕኖ ማላቀቅ ነው ተብሏል። ማርኮ ሩቢዮ ይህንን ታሪካዊ አጋጣሚ ሲሉ የጠሩት የሊባኖስ መንግስት የሀገሪቱን ሉዓላዊነት ተረክቦ ሄዝቦላን ትጥቅ እንዲያስፈታ ግፊት ለማድረግ ነው። የሊባኖስ ፕሬዚዳንት ጆሴፍ አውንም ቢሆን የሊባኖስ ጦር በቀጠናው ብቸኛው የጸጥታ ኃይል እንዲሆንና የህዝባቸው ስቃይ እንዲያበቃም ፍላጎት እንዳላቸው ተሰምቷል። ይህ ሁሉ ሲሆን ግን ሄዝቦላም ዝም አላለም። የቡድኑ ከፍተኛ አመራር ዋፊቅ ሳፋ በሰጡት መግለጫ በዋሽንግተን የሚደረገው ማንኛውም ስምምነት እኛን አይመለከተንም፣ አንገዛለትም ብለዋል። ትራምፕ ድንቅ ነው በሚሉት በዚህ ንግግር ዙሪያ ሄዝቦላ ጦርነቱን እቀጥላለሁ ማለቱና እስራኤል ደግሞ ሄዝቦላን ሳናጠፋ አንመለስም የሚለው አቋሟ የዛሬውን የመሪዎቹን ንግግር እጅግ ፈታኝና ትኩረት የሚስብ ያደርጓል። ዓለም አሁን የሚጠብቀው አንድ ነገርም ሆኗል። ለ34 ዓመታት ተዘግቶ የነበረው የሰላም በር ዛሬ ተከፍቶ መካከለኛው ምስራቅ ከመደፍረስ ወደ መጥራት ይሸጋገራል የሚለው ነው። ይህ ካልሆነ ግን በትራምፕና በሄዝቦላ መካከል ያለው ፍጥጫ ነገሩን ይበልጥ እንዳያወሳስበው ተሰግቷል። በዋሽንግተን ዲሲ የሰላም ድባብ ሰፍኖ መሪዎቹ ታሪካዊ ንግግር ሊያደርጉ ጥቂት ሰዓታት ሲቀሯቸው በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኩል ግን ሌላም አስደንጋጭ ትዕዛዝ ወጥቷል። ኔታንያሁ ትላንት ምሽት በሰጡት መግለጫ እስራኤል ለሰላም ድርድሩ ዝግጁ ብትሆንም በሊባኖስ ምድር የሚታካሂደው ወታደራዊ ወረራ ግን ይበልጥ እንዲሰፋና ወደ ምስራቅ እንዲገፋ መመሪያ ሰጥቷል። የወታደራዊ እንቅስቃሴ በቃላት ብቻም የተገደበ አይደለም። የእስራኤል ጦር አዛዥ ሌተናል ጀነራል ኢያል ዛሚር በደቡብ ሊባኖስ የሚገኙ ወታደሮቻቸውን በጎበኙበት ወቅት እጅግ አስፈሪ አዋጅ አውጥተዋል። ዛሚር እንዳሉት ከሊታኒ ወንዝ በታች ያለው መላው የደቡብ ሊባኖስ ግዛት ለሄዝቦላ የታጠቁ ኃይሎች የሞት ቀጠና ይሆናል ብሏል። እስራኤል የደህንነት ቀጠና የምትለውን ክልል ለማስፋትና ሄዝቦላህን ሙሉ በሙሉ ጠራርገው ለማውጣት በቢንት ጅቤል አካባቢ እጅግ ከባድ ውጊያ እያደረገችም ትገኛለችም። ኔታንያሁ ይህንን ወረራ ለምን አሁን ማስፋት ፈለጉ? ትንታኔዎች እንደሚያሳዩት ኔታንያሁ በድርድር ጠረጴዛው ላይ የሊባኖስን መንግስት ሙሉ በሙሉ ለማንበርከክ ወታደራዊ የበላይነትን እንደ ካርታ እየተጠቀሙበት ነው ተብሏል። ድርድሩን የምናደርገው ሄዝቦላህን ትጥቅ ለማስፈታትና ዘላቂ ሰላም ለማምጣት ነው ቢሉም በሜዳው ላይ ግን ጥቃቱን በማጠናከር ሄዝቦላ ተመልሶ እንዳያንሰራራ የማድረግ እቅድ አላቸው። በዚህ ሁሉ መሃል ግን ሄዝቦላም እጅ አልሰጥም። መሪዎቹ ዋሽንግተን ውስጥ እየተወያዩ ባሉበት ቅጽበት ሄዝቦላ በሰሜን እስራኤል ላይ ከ24 በላይ የድሮንና የሮኬት ጥቃቶችን መፈጸሙን አስታውቋል። ይህም የሚያሳየው የትራምፕና የኔታንያሁ ዲፕሎማሲያዊ ጥረት በሊባኖስ ምድር ካለው እውነተኛ የጦርነት እሳት ጋር እጅግ እየተላተመ መሆኑን ነው። ኔታንያሁ ወረራውን በማስፋት የትራምፕን የመተንፈሻ ዕድል ወደ ድል ይቀይሩታል፣ አሊያስ ጦርነቱ ይበልጥ ወደማያቆም አዙሪት ውስጥ ይገባል የሚለው ነው። የኔታንያሁ አዲስ ትዕዛዝ ለዚህ ትልቅ ጥያቄ
ምላሽ የሚሰጥ ይሆናል። በዋሽንግተንና በሊባኖስ መካከል የሰላም ተስፋ እየተሰበከ ባለበት በዚህ ሰዓት ከቴሄራን የተሰማው ድምፅ ግን የጦርነት ነጋሪት ይመስላል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋኢ አሜሪካም በኢራን ወደቦች ላይ የጣለችውን የባህር ከበባ አስመልክቶ እጅግ ጠንከር ያለ መግለጫ ሰጥቷል። ቃል አቀባዩ ሲናገሩ አንደኛ ኢራን ልትገደድ የምትችል ሀገር አይደለችም፣ ሁለተኛ አሜሪካ በዲፕሎማሲ ያልተሳካላትን ነገር በግዴታ ለማግኘት የምታደርገው ጥረት ፍሬ አይኖረውም ብሏል። ኢራን ይህንን የአሜሪካን እርምጃ ጦርነት ቀስቃሽ ድርጊት ስትል የጠራችው ሲሆን ይህም በሀገራቱ መካከል ያለውን ደካማ የተኩስ አቁም ስምምነት የሚጥስ መሆኑን አስጠንቅቃለች። ባጋይ ያክለውም ይህ የአሜሪካ እርምጃ የተኩስ አቁሙን ለመጣስ እንደ መነሻ ሊወሰድ ይችላል በማለት የኢራን የታጠቁ ኃይሎች ሁኔታውን በንቃት እየተከታተሉ እንደሆነና በማንኛውም ሰዓት ተመጣጣኝ ምላሽ እንደሚሰጡ አስታውቋል። ይህም ማለት የባህር ከበባው ከቀጠለ ኢራን ድንገተኛ ወታደራዊ እርምጃ ልትወስድ እንደምትችል የሚያሳይ ቀይ መስመር ነው። አሜሪካም አንድም መርከብ አላሳለፍኩም ብትልም ኢራን ግን የሆርሙዝ ሰርጥ ደህንነት ለዘመናት በእሷ ቁጥጥር ስር መቆየቱን ትናገራለች። ቃል አቀባዩ ባጋይ አክሎም አውሮፓውያን በሰርጡ ላይ የፈንጂ ማጽዳት ስራና የጥበቃ ጥምረት ለመፍጠር የሚያደርጉትን እንቅስቃሴ ተቃውሟል። በቀጠናው ለተፈጠረው አለመረጋጋት ብቸኛው ምክንያት የአሜሪካና የጽዮናዊው አገዛዝ ወረራ ነው በማለት የውጭ ኃይሎች ከቀጠናው እንዲወጡም ጠይቋል። ሌላው ትልቁ ነጥብ ኢራን ለጎረቤት ሀገራት የሰጠችው ማስጠንቀቂያ ነው። ቴህራን እንደገለጸችው የአረብ ሀገራት ግዛታቸውን፣ አየር መንገዳቸውን አሊያም ወደቦቻቸውን ለአሜሪካና ለእስራኤል ጥቃት መጠቀሚያ ካደረጉ ይህ እንደ ወረራ ተቆጥሮ ተጠያቂ እንደሚሆኑም ገልጻለች። ኢራን ከጎረቤቶቻችን ጋር ሰላም እንፈልጋለን ብትልም የአሜሪካ ወታደራዊ እንቅስቃሴ መኖር ግን በቀጠናው ለሚፈጠር ለማንኛውም አለመረጋጋት ነዳጅ እየጨመረ መሆኑን ገልጻለች። አሁን ጥያቄው አሜሪካም ከበባውን ትቀጥላለች አሊያስ የኢራን ማስጠንቀቂያ ዋሽንግተንን ወደ ኋላ እንድታፈገፍግ ያደርጋታል የሚለው ነው። በዚህ ታላቅ የጂኦፖለቲካዊ ፍጥጫ ውስጥ በስተጀርባ ሆነው ክሩን የሚጓተቱት ሌሎች ኃይሎችም አሉ። ፓኪስታን አሁንም ቢሆን በአሜሪካና በኢራን መካከል እንደ ዋነኛ ድልድይ ሆና እያገለገለች ትገኛለች። የፓኪስታን የጦር አዛዥ ፊልድ ማርሻል አሲም ሙኒር በቴህራን ተገኝተው ከኢራን ከፍተኛ ባለስልጣናት ጋር የመከሩ ሲሆን ዓላማውም የተኩስ አቁሙን ጊዜ ለማራዘም እና ሁለተኛውን ዙር የሰላም ድርድር በኢስላማባድ ለማካሄድም ነው። ዋይት ሀውስ በድርድሩ ሂደት ጥሩ ስሜት ይሰማናል ቢልም እስካሁን ግን ይፋ የሆነ የስምምነት ቀን አልተቆረጠም። ነገር ግን የዲፕሎማሲውን ጠረጴዛ ሊያበላሽ የሚችል አንድ አስደንጋጭ መረጃ ሞቷል። ፋይናንሻል ታይምስ እንደዘገበው የኢራን አብዮታዊ ዘብ ባለፈው የ5 ሳምንት ጦርነት ወቅት የአሜሪካን ጦር ሰፈሮች ኢላማ ለማድረግ የቻይናን ዘመናዊ የስለላ ሳተላይት ሲጠቀም እንደነበር ተሰምቷል። ኢራን ይህንን ሳተላይት እንደ አውሮፓውያን አቆጣጠር በ2004 በምስጢር እንዳገኘች የሚጠቁመው ይህ መረጃ ቤጂንግ ለኢራን መሳሪያ ያልሰጠሁም የምትለውን ንግግር ጥያቄ ውስጥ የሚከትም ነው። ትራምፕ ሺጂንፒንግ መሳሪያ ላለመላክ ቃል ገብቶልኛል ቢሉም እንዲህ ያሉ የቴክኖሎጂ ትብብሮች ግን የአሜሪካን ደህንነት ስጋት ውስጥ ጥለውታል። በሌላ በኩል አሜሪካን በኢኮኖሚው ረገድ የገንዘብ ቦምብ ልታፈነዳም ተዘጋጅታለች። የአሜሪካው የገንዘብ ሚኒስትር ስኮት ቤንሰንት እንደገለጹት ዋሽንግተን በኢራን ላይ የምትጥለው አዲስ የፋይናንስ ማዕቀብ ከወታደራዊ ቦምብ ድብደባ ጋር እኩል የሆነ አጥፊ ኃይል ይኖረዋል ብሏል። አሜሪካም ከኢራን ነዳጅ የሚገዙ ሀገራትና ኩባንያዎች ላይ ሁለተኛም ማዕቀብ ወይም ተደራራቢ ማዕቀቦችን በመጣል የኢራንን ኢኮኖሚ ሙሉ በሙሉ ሽባ ለማድረግ አቅዳለች። አሁን ሁሉም ነገር በትራምፕ ትንቢት ላይ ወድቋል። ትራምፕ ለኤቢሲ ኒውስ በሰጡት ቃል የሚቀጥሉትን 2 አስገራሚ ቀናት በትኩረት ተከታተሉም ብሏል። ጦርነቱ የተኩስ አቁሙ ከማለቁ በፊት በስምምነት ሊጠናቀቅ እንደሚችል ፍንጭ ሰጥቷል። ዛሬ የሚደረገው የእስራኤልና የሊባኖስ መሪዎች ንግግር ውጤት የፓኪስታን ሽምግልናና የአሜሪካን የኢኮኖሚ ጫና ተዳምረው የመካከለኛውን ምስራቅን አዲስ ገጽታ ይወስናሉ። ዓለም በአንድ በኩል ሰላምን ተስፋ እያደረገች፣ በሌላ በኩል ግን አዳዲስ የጦርነት ግንባሮች እንዳይከፈቱ እየሰጋች በሚቀጥሉት 48 ሰዓታት ላይ አይኗንም ጥላለች። ክቡራትና ክቡራን፣ ዓለም በትራምፕ የዲፕሎማሲ ስኬትና በኔታንያሁ የወታደራዊ ግፊት መካከል ትንፋሿን ውጣም እየጠበቀች ነው። ለ34 ዓመታት ተቋርጦ የነበረው የእስራኤልና የሊባኖስ መሪዎች ንግግር ዛሬ መጀመሩ ለቀጠናው ሰላም ያመጣል አሊያስ ሄዝቦላና ኢራን ሌላ አጸፋዊ እርምጃ ይወስዳሉ የሚለው ተጠባቂ ጉዳይ ነው። ወቅታዊና እውነተኛ ሰበር መረጃዎች በየቀኑ እንዲደርሷችሁ ቻናሉን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን አትዘንጉም። በቀጣይም ሰበር መረጃ እስክንገናኝ ቸር ያቆየን።